ተመለሽ ካልከኝ እመለሳለሁ ከዚህ በኋላ ግን ሚስት አልሆነም ሰራተኛ ካልሆናለሽ በፍጹም ከህይወት ኢስላም አንዱን ላጭቶ አንዱን አሰጥሮ አንዱን እንትምሎ ማለት 24 ዓመት የነበረ ትዳር የፈረሰ ትዳር አቃለሁ በመጀመሪያው ሰይጣን የማይወደው የማይፈልገው ያሲን ነው ያሲን ጾም ግዴታ እንዲሆንብን ምን መስፈርቶችን ማሟላት አለብን የሚል ነገር ነው አብረን የምንመለከተው ኢንሻአላሁ ተዓላ 24 ዓመት የነበረ ትዳር የፈረሰ ትዳር አቃለሁ ልጅቱ በጣም ሳቢር ልጅ ናት ባሏ ሱስ ነበረበት ምናምን ሀያቱን ተሸክመዋለች 20 ዓመት ላይ ግን ፈነዳች ለካ ስታቆም አቆመች ቤተሰቦቿም ደነገጡ አባቷ ነበር ሽምግልና የጠሩኝ ረህመቱላህ ዐለይሂ ሞተዋል እና እንደው እባክህ አናግራት አሉ አንድ ቀን መታ ብትነግረን አሉ ከዛ በፊት መታ ከሳታቀም ስለባሏ መጥፎነት አንድ መጥፎ ነገር ሰምተን ሳናቅ እንዴት ብላ ልክ ደግሞ የዚህ አይነት ውሳኔ ስትወስን እሱ ተቀየረ ተውበት አደረገ ሀያት ተለወጠ እኔ አስተውሳለሁ ሄድኩኝ ኡስታዝ አህመድን ይዤ ሄድኩኝ ኡስታዝ አህመድ ጋር አብረን ሄደን ኡስታዝ አህመድ ሰባ እንደው አቡበከር አንተ እንደጀመርክ ጨርሶ ይሄ የሚቻል ነገር አይደለም ማለት መስማቱም ከባድ ነው ለተኛው ቀን ሳናግራት ምን አለች ልጅቱ ኡስታዝ አለች እኔ አንተን አከብራለሁ በቃ ቤተሰቦቼም ይሄን ይፈልጋሉ ተመለሽ ካልከኝ እመለሳለሁ ከዚህ በኋላ ግን ሚስት አልሆነም ሰራተኛ ካልሆናለሽ በፍጹም ከህይወት ይወጣል የመነጋገር ልምድ አለ መኖር ተተራኩም የሆነ ተጠራቅሞ ፍጹም ሚስት አልሆነም ሰራተኛ ሆነዋል አለች ከዚህ በኋላ ወንድምና እህቱን ልጆቻችን እናሳድግ የመነጋገር ልምድ አለ መኖር ችግሮች እንዲሰፉ ማድረግ ቦታ ያልሰጠናቸው ነገሮች አለማየት እነዛ ነገሮች ሀያታችንን ضنك ያረጉታል ሁሉ ጊዜ ትዳርን ሀያት ስናስብ ወጣት እንደወጣት በወጣትነት ማግባታችን መልካም ነው ከፈተናዎች እንጠበቃለን ሁሉም ግንኙነቶቻችን ሐላል ሆነው አላህ በሚፈልገው መስመር ውስጥ ነው ዱንያ ላይ እንዳለን አውቀን የሚጠብቀን ፈተናም ደስታም እንዳለ ተረርተን ጀነት ላይ አይደለንም ሁሉ ነገር ተሟልቶ የሚገኝበትም ዓለም ነው ብለን አናስብም የሚጎል ነገር አለ ደስታውን ስናስበው ጣዕሙን ስናስበው ህይወቱን ስናስበው ግን የሚለካ አይደለም በዚህኛው በባዱነት ሀያቱ ላጤነት ፈተና ነው ላጤነት እንደ ዝንብ ነው ቆሻሻው ላይ ከእንትሩም ላይ ነው ያረፍክ የምትሄደው አንዳንዴ ነው ቢራቢሮ ልትሆን የምትችለው እንደውም አበባው ላይ ልትወርድ የምትችለው አይን ሃያርፍ ጆሮ ሃያርፍ ምን ሃያርፍ ሁሉ ነገር ይቅበዘበዛል ምክንያቱም ሀያቱ ከባድ ስለሆነና በዛ ልክ በመጀመሪያው ሰይጣን የማይወደው የማይፈልገው ያሲን ነው ያሲን ሱረት ያሲን ለምኖቹ ለሰደቃ ነው የሚታሰበው ያሲንን ሰይጣን መስማት አይፈልግም ያሲን ከመጀመሪያው እስከ መጨረሻው ድረስ ያሲን ስለዚህ ሱረት ያሲን ሲቀራ ሸይጣን ይቃጠላል በጣም 36ኛው ምዕራፍ ማለት ነው ይበሳጫል ምን ነው በያሲን ውስጥ ቁድረት አለ አያዎች አሉ ከባድ ይሆኑ እኔ እናንተ ላይ ገባን ይችላል እሱን ይገባል በደንብ ይቀጠቅጠዋል ያማዋል ይገርፈዋል ከሰውቲ እንዲህ አለጋ ነው ያሲን 36 ምዕራፍ ሊማ ቁሪ አለሁ ለተቀራለሰ እንደኒያው እንደመቅሰዱ ለተቀራበት ነገር ሁሉ ይሆና ብለው ዑለማዎች እንግዲህ ለሁሉም ይሆናል የሚባል የለም ማስታገሻ የለም አለ ምን የሚባል እንዴ አሁን ማስታገሻ ህመም ሲሰማ ይሄን ሰር ተብሎ የሚሰጥ ማለታቸው ነው ለራስ ምታተም ለሆነ ነገር ብቻ ህመም ሲሰማ ደግሞ ይሄን ሰር ይባላል አሁን በዛ ደረጃ የሚነሳ ነው ማለታቸው ነው ያሲን ይገርማል لا قضاء في الإسلام من الحديث في الصحيح الإسلام عندنا لاجتو عندنا سطرو عندنا انتملو مالت كلكل ነው ተላጨው ሁሉንም መላጨት ካስተካከለም ሁሉንም ማስተካከል እንጂ አንዱ ቁንጮ አንዱ ልጮ መሆን የለበትም ሰዎች እንግዲህ በተለይ ወጣቶች ያው ለማንተን ለማለት ሲሉ የተለያየ እንትን ያደርጋሉ ይሄ የተከለከለ ነው በጃሂልያ ያደርጉ ነበር ነብዩ አለይሂ ሰላቱ ወሰለም ለቀዛ في الإسلام በእስላም ጠጉርን ማበላለጥ አስፈላጊ አይደለም ብለዋል ያው ሲያስተካክል ሞላ ጎደል ሁሉንም ማለት አለበት አንዳንዱ በአሁን ጊዜ የመጣው ደግሞ ጭራሽ ወደ ላይ ጨፈቃ መስሎ ይቆማል ከስር ደግሞ ዙሪያውን ይገጥጠዋል ያጋው ግርምጋዱን ደግሞ የሌሎችን ሐል ያንጸባረቀ ነው ማለት ነው ከማንነቱ ያፈረ ነው بسم الله الرحمن الرحيم الحمد لله وحده والصلاة والسلام على من لا نبي بعده وعلى آله وصحبه ودنا የተከበራችሁ ወንድሞቼና እህቶቼ ባላችሁበት ያላህ ሰላም በእናንተ ላይ ይሁን ይያልኩኝ ዛሬ ኢንሻአላሁ ተዓላ የመጀመሪያው ረመዳንን እንወቅ የሚለውን ዝግጅት የመጀመሪያ ቪዲዮ ይሄ ይሆናል ማለት ነው ኢንሻአላሁ ተዓላ باذنillah ከዚህ በኋላ ደግሞ በተለያዩ ቪዲዮዎች አንዳንድ ትላልቅ ነጥቦችን እያነሳን መልስ የሚያስፈልጋቸው ጥያቄዎችም ካሉ ደግሞ እነሱንም እየመለስን የምንሄድ ይሆናል የዛሬ የመጀመሪያው ጥያቄ ምንድነው ያ አዩሃ الذين امنوا كتب عليكم الصيام የሚለውን አያ ከተመለከትን
አያው የረመዳን ግዴታነትን ነው የሚናገረው። ጾምን መጾም ግዴታ እንደሆነ የጾም ግዴታነትን ነው የሚናገረው። የጾም ግዴታነት እነማን ላይ ነው? ጾም ግዴታ እንዲሆንብን ምን መስፈርቶችን ማሟላት አለብን የሚል ነገር ነው አብረን የምንመለከተው ኢንሻአላሁ ተዓላ። ጾም ግዴታ እንዲሆንብን ምን መስፈርቶችን ማሟላት አለብን የሚልን ነገር ኢንሻአላሁ ተዓላ አብረን እንመለከታለን ማለት ነው። ከነኚህ መስፈርቶች መካከል ከዚሁ ከመጀመሪያ አያ ያ አዩሃ الذين آمنوا كتب عليكم الصيام ከሚለው አያ ራሱ ስንጀምር እናንተ አማኞች ሆይ ነው ያለው። የመጀመሪያው መስፈርት አማኝ መሆን ግዴታ ነው ማለት ነው። አንድ ሰው አማኝ ካልሆነ ሙስሊም ካልሆነ የሚሰራው ማንኛውም ስራ አላህ ዘንድ ጀነት የመግቢያ መንገድ ሊሆነው አይችልም። ምክንያቱም አላህ Subhanahu Wa Ta'ala ቁርአን ላይ ሲነግረን وقدمنا إلى ما عملوا من عمل فجعلناه هباء منثورا اللهم نجنا من هذا الله سبحانه وتعالى نزع ያውጣንና ከእንዲህ አይነት በላ አላህ ነጃ ይበለን። በአላህ ያላመነ ሰው ምንም መልካም ነገር ቢሰራ ጾም ቢጾም ሰደቃ ቢሰጥ ምንም ነገር ቢያደርግ አላህ ዘንድ ተቀባይነት ኖሮት አላህ ፊት ነገ የሚመነዳበት መልካም ስራ ሊሆንለት አይችልም ማለት ነው። በዱንያ ላይ ግን አላህ Subhanahu Wa Ta'ala ያ ግለሰብ ለሚያደርገው ነገር ይከፍለዋል። የተለያዩ ችግሮችን ከሱ በመመለስ ይሁን ዱንያ ላይ የተለያዩ ምቾቶችን ለሱ ማመቻቸት ይሁን በተለያዩ መንገዶች አላህ Subhanahu Wa Ta'ala ይከፍለዋል። ወላኪን አኺራ ላይ ግን ليس لهم خلاق عند الله سبحانه وتعالى የመጀመሪያው ይሄ ነው። ስለዚህ አንድ ሰው ረመዳን ጾም ግዴታ እንዲሆንበት ሙስሊም መሆን አለበት መጀመሪያ። ከኢስላም በኋላ ደግሞ አልዓቅል ነው ያምሮ ጤነኛ መሆን አለበት። የሚነገረውን ስለ ረመዳን የሚባለውን ነገር ጾም የሚባለውን ነገር ራሱ መረዳት መቻል አለበት። ጾም ምን እንደሆነ ያልተረዳ ግለሰብ የጾም ምንነት ያልገባው ግለሰብ እንዴት አድርጎ ነው የሚጾመው? ይሄ ደግሞ የአእምሮ ችግር ሲባል እብደትን ብቻ ሳይሆን ከእብደትን ባሻገር ደግሞ ነገሮችን መረዳት የማይችሉ አንዳንድ ሰዎች አሉ። የማይችሉ ስላችሁ ሙሉ በሙሉ የማይረዱ በተፈጥሮ ከእንዲህ አይነት ችግር ጋር የሚወለዱ ማለት ነው። እነሱ አሁን የረመዳን ግዴታነት መረዳት እስካልቻሉና ሙሉ በሙሉ ያ ነገር እስካልገባቸው ድረስ የረመዳን ግዴታ የለባቸውም ማለት ነው። ምክንያቱም ነገሩ ሁላ ከኢስቲዓብ ጋር ከዓቅል ጋር የተያያዘ የተሳሰረ ነገር ስለሆነ ንያም ስለሚያስፈልገው ያለ ንያ የሚሰራ ነገርም ስለሌለ ማለት ነው በኢስላም ውስጥ። ስለዚህ ያለው ሁለተኛው ነጥብ ምንድነው? የኢስላም የዓቅል ጉዳይ ነው ማለት ነው። ከዓቅል ጉዳይ ጋር ተያይዞ አንድ ግለሰብ ጠዋት ላይ ሲነጋ ጤነኛ አልነበረም፣ የአእምሮ ችግር ነበረበት። ወደ 6 ሰዓት አካባቢ ወይ ደግሞ ወደ 10 አካባቢ የአእምሮ ጤናው ተመለሰለት፣ ጤነኛ ሆነ ሙሉ በሙሉ። እንዴት ያደርጋል ሲባል የዚያንን ቀን ጾም ይከፍለዋል። ምክንያቱም በዚያ ቀን ውስጥ እያለ ከቀኑ ሳያልፍ ነው ጾሙ የመጣበትና ጤናው የተመለሰለትና የጾሙ ግዴታ እሱ ላይም ይሆናል። ወይ ደግሞ አንድ ሰው ወደ ጾም ገብቷቸዋል ወደ ጾም ገብቶ እስከ 6 ሰዓት ከጾመ በኋላ 6 ሰዓት ላይ የአእምሮ ችግር መጣበት። አንዳንዴ ያጋጥማል እንዲህ ያሉ ነገሮች፣ አላህ ይጠብቀን ሁላችንንም። እስከ 6 ሰዓት ከጾመ በኋላ ይህ ችግር አጋጠመው። ከዚያ በኋላ ምን ይሆናል ሲባል ከዳነ በኋላ ኢንሻአላሁ ተዓላ ጾሟን ይከፍላታል። ለዚያች ጀመራትም ማለት ነው። ከጀመረ በኋላ መጨረስ ስላለበት ይሄን ያለው ነገር ከጤና ጋር ተያይዞ። በነገራችን ላይ እየተናገርኩ ያለሁት ነገር አንኳሩን እንጂ ወደ ውስጥ በዲቴል ገብቼ ያወራሁ አይደለም። ይሄ ከላይ ያለው ነው። ወደ ውስጥ ከገባን ደግሞ 4 መዛሂቦች አሉ ትላልቅ። እነኛ 4ቱ መዛሂቦች ሌሎች የዑለሞች ሻዝ የሆኑ አራዎችም አሉ። እነሱን ደግሞ የግድ ማምጣት አለብን። ወላኪን አሁን ማእሱራት የሆኑትን ነገሮች ነው እያመጣሁ ያለሁት። ሶስተኛው ነጥብ ደግሞ አልቡሉግ ነው። ለአቅመ አዳምነት ወይ ደግሞ ለአቅመ ሔዋንነት መድረስ። ለአቅመ አዳምነት ወይም ለአቅመ ሔዋንነት መድረስ እንደ ኢስላም ህግ መሰረት እንዴት ነው የሚታየው? በኢስላም ህግ መሰረት እንዴት ነው የሚታየው? አሁን ዓለማችን እንዳወቀው አንድ ሰው ወጣትነት ደረጃ ላይ ደረሰ ወይ ደግሞ አደገ የሚባለው 18 ዓመቱ ነው አይደል? በኢስላምስ እንደዚያ ነው? እንደዚያ አይደለም። ላ ሲነል ቡሉግ ማለት በእስልምና ውስጥ አንድ ሰው ሲነል ቡሉግ ደርሷል፣ ለአቅመ አዳም ደርሷል ለመባል ወንድ ልጅ 3 ምልክቶችን ካየ፣ ከ3ቱ ምልክቶች አንዱን ብቻ ካየ ለአቅመ አዳምነት ደርሷል ነው የሚባለው። 3 ምልክቶች አሉ። ከ3ቱ አንዱን ብቻ ማየት በቂ ነው። ከ3ቱ የመጀመሪያው ምንድነው? 15 ዓመት መሙላት። አንድ ሰው 15 ዓመት ከሞላው ሌላ ምልክት አያስፈልገውም፣ ሲነል ቡሉግ ደርሷል ይባላል ማለት ነው። ሁለተኛው ነጥብ ደግሞ በመራቢያ አካላት አካባቢ የፀጉር መብቀል ነው። የወጣትነት እድሜ መገለጫ አንደኛው በመራቢያ አካላት አካባቢ የፀጉር መብቀል ነው። ሶስተኛው ምልክት ደግሞ ምንድነው ከተባለ መንይን ማየት፣ ከስሜት ጋር በተቀላቀለ መልኩ የዘር ፍሬ እሱም መፍሰስ አለበት። የዘር ፍሬን ካፈሰሰ ወጣትነት እድሜ ላይ ገብቷል። ስንት ዓመት ቢሆነው 10 ዓመት እንኳን ቢሆነው ገብቷል ነው የሚባለው። አለቀ። ስለዚህ አሁን ያለው ይሄ ነው።
ወላኪን በሴቶች ጃኒብ ደግሞ ከመጣን የሴቶች አንድ መስፈርትን ይጨምራል ሌላ ተጨማሪ አንደኛ የሚጨምረው መስፈርት አሁን ባልነው ሶስቱ ላይ እንዳለው ሆኖ አራተኛው መስፈርት ደግሞ ምንድነው ሐይድ ካየች ወይ ደግሞ ከነኚህ ሶስቱ መጀመሪያ ካነሳናቸው ነጥቦች አሊያም ደግሞ ሐይድን ካየች ወጣትነት እድሜ ውስጥ ገብታለች ነው የሚባለው የግድ ሶስቱን ማሟላት አለበት ይያልኩ አይደለሁም ላ ከሶስቱ አንዱን ብቻ ካሟላ ገብቷል ነው የሚባለው ምልክቶች ናቸው እንጂ ሽሩጦች አይደሉም እነኚህ ምልክቶች ናቸው ከምልክቶች አንዱ ከነኚህ ምልክቶች አንዱን ብቻ ማየቱ ብቻ ያስከበዋል ስለዚህ አሁን አንድ ግለሰብ የጾም ግዴታ እንዲኖርበት ብሉግ ስነል ብሉግ ላይ መድረስ አለበት አቅመ አዳም መድረስ አለበት ወይ ደግሞ ለአቅመ ሔዋን መድረስ አለባት እሷም ለአቅመ አዳም ያልደረሰ ሰውስ እንዴት ነው ጾም ከጾመ ጾሙ ተቀባይነት ያገኛል ስነት ተምይዝ ከደረሰ ድረስ ነገሮችን መለየት እስከቻለ ድረስ ማለትም 7 ዓመት ከሞላውና ከ7 ዓመት በላይ ከሆነ አጅር ያገኝበታል እንዲሁም መልካም ነገር ነው ልጆችን በዚህ ነገር ላይ ማነሳሳት ማለማመድ ስለሚሆን ጥሩ ነገር ነው ወላኪን ግዴታ የለበትም ሸሪዓዊ ግዴታ የሚጀምረው ለአቅመ አዳምነት አሊያም ደግሞ ለአቅመ ሔዋንነት ከተደረሰ በኋላ ነው ሶስቱ የመጀመሪያው ኢስላም ሁለተኛው ደግሞ አቅል ሶስተኛው ደግሞ ብሉግ ብለናል አራተኛው ነጥብ ደግሞ ምንድነው አየኩነ ሙቂመን ነው የሚሉት አንድ ግለሰብ የጾም ግዴታነት ሲመጣበት ጾሙ ግዴታ የሚሆንበት የዚያ ሀገር ነዋሪ ከሆነ ብቻ ነው ነዋሪነት ብሎ ማለት ደግሞ የግድ የዚያ ሀገር ተወላጅ መሆን አለበት ማለት አይደለም ሌላ ሀገር ተወልዶ ሊመጣ ይችላል ወላኪን እዚያ ሀገር ላይ ለኑሮ ሙቂም ሆኖ የሚኖርባት ሀገር መሆን አለባት ማለትም መንገደኛ መሆን የለበትም ማለት ነው ይሄ መንገደኛ ምን ይሆናል ዑዝር አለው ምክንያቱም አላህ Subhanahu Wa Ta'ala فمن كان منكم مريضا او على سفر فعدة من ايام اخر ስላለ መንገደኛ የሆነ ሰው ተጓዥ የሆነ ሰው አሁን ላይ ጾሙን ይፈታና ቤቱ ሲደርስና ሰላም ሲሆን ይጾማል ነው የተባለው ይከፍላል فعدة من ايام اخر ነው ከሌሎች ቀናቶች መተካት ይችላል ይሄኛውን ፈቶ ምክንያቱም መንገደኛ የሆነ ሰው መሸቃ ይበዛበታል የሚከብድ ነገር አለው ግን ዑለሞች ምን አሉ መሸቃ ከሌለው ሰው ለምሳሌ በእኛ ዘመን አሁን የተለያዩ ጉዞዎች እኮ ክብደት የላቸውም አይደለ ኖርማል ነው ይኬዳል በፕሌን ነው የሚኬደው በፕሌን ነው የሚመለሰው ኖርማል ነው 3 ሰዓት 4 ሰዓት እነኚህ መንገዶችስ እንዴት ነው የሚታዩት ሲባል ክብደት ከሌለው ካልከበደው ምንም ችግር የለውም መጾም ይችላል ወላኪን ክብደት ካለው ግን መክሩህ ነው ጥሩ አይደለም መጾም የለበትም ምክንያቱም ሸሪዓው ሩክሳ ሰጥቶታል ያን ሩክሳ ቢጠቀም ነው የሚሻለው ነው ስለዚህ አራተኛው ነጥብ ሙቂም መሆን አለበት ብለናል ማለት ነው መንገደኛ ሰው ጾሙን ፈቶ ከዚያ በኋላ